ከትላንት ማለዳ ጀምሮ የዓለም ሕዝብን ሰቅዞ የያዘ የመካከለኛው ምስራቅ አየርን በጭስ ያጠቆረና የዓለማችንን ቀጣይ ዕጣ ፈንታ ይወስናል የተባለው ግጭት ተባብሶ ቀጥሏል። ትልቁ ሰው አሁን አርፈዋል። ከግማሽ ክፍለ ዘመን በላይ አሜሪካን፣ እስራኤልና ጭፍሮቻቸውን ብቻቸውን መክተው የነበሩት አያቶላ አሊ ኳሚኒ አሁን ጉዟቸው ተገቷል። እስራኤል በአሜሪካ ታዝላ ሁለቱም በጋራ አብረው ኢራን ላይ መጠነ ሰፊ ጥቃትን ሰንዝረዋል። ከቴል አቪቭ እስከ ሃይፋ በርካታ የእስራኤል ከተሞች፣ ከተባበሩት አረብ ኤሚሬትስ እስከ ኳታር በርካታ የመካከለኛው ምስራቅ አገራትና የአሜሪካ የጦር ቤዞችም በኢራን የሚሳኤል ጡጫ ክፉኛ እየተደቆሱ ነው። ሁቲና ሂዝቦላም ከኢራን ጎን ቆመዋል። ሁቲዎች የዓለም ቁጥር 1 የንግድ መስመር የሆነውን ባቤል መንደብን ሙሉ በሙሉ ዘግተዋል። አንድም መርከብ ዝር እንዳይልም አስጠንቅቀዋል። ቭላዲሚር ፑቲን ኢራን ላይ የተፈጸመው ወረራና የአያቶላ ኳሚኒ መገደል ልክ የለሽ የሆነ ስርዓት አልበኝነትና ከፍተኛ የሕግ ጥሰት ነው ብለዋል። ቻይና የጸጥታው ምክር ቤት አስቸኳይ ውሳኔን እንዲያስተላልፍ ማስጠንቀቂያ አዘል መልእክትን ሰዳለች። የኢራን የሪፐብሊክ ጋርድ ዋና አዛዥ እስራኤል አስደንጋጭና የማይታሰብ ዋጋ ትከፍላለች ሲሉ ዝተዋል። በኢራቅ በፓኪስታንና በአፍጋኒስታን አሜሪካንንና እስራኤልን የሚቃወሙ ሰልፈኞች አደባባዮችን አጥለቅልቀዋል። ብዙ መዘዝን ያመጣል የተባለው ይህ ጦርነት በቀጣይ 24 ሰዓታት የሚኖረው ሂደት የዓለማችንን ብዙ ነገሮች ዕጣ ፈንታ የሚወስን ይሆናል ተብሏል። The United States and Israel strike Iran as President Trump calls for regime change in Tehran. Lay down your arms. You will be treated fairly with total immunity, or you will face certain death. پدر مهربان امت، رهبر و امام مسلمین، حضرت آیت الله العظما سید علی حسینی خامنه ای در راه سربلندی حرم جمهوری اسلامی ایران شهد شهید گوارای شهادت را نوشیدند و به ملکوت اعلی پیوستند. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አሜሪካና እስራኤል በጋራ ሆነው ኢራን ላይ ስለፈጸሙት ጥቃትና ኢራን በአጸፋው የመካከለኛው ምስራቅ አገራትንና በቀጠናው የሚገኙ የአሜሪካ የጦር ቤዞችን እንዲሁም እስራኤል ላይ ስለፈጸመችው መጠነ ሰፊ ድብደባ ከዚሁ ጋር ተያይዞም እየወጡ ያሉ ነገሮችን እንደሚከተለው እናወጋቸዋለን። በእርግጥም ትላንት ማለዳ መላውን ዓለም በግርጣቱ ያቆመ የመካከለኛውን ምስራቅ ሰማይ በባሩድ ያጨለመና ምናልባትም የሶስተኛው የዓለም ጦርነት ደውል ተብሎ ሊቆጠር የሚችለው ታላቅና አደገኛ ክስተት እና አሜሪካ ጀምረውታል። ቅዳሜ ማለዳ የዲፕሎማሲው መጋረጃ ተቀዷል። የምዕራባውያን የሰላም ወሬ ጭምብሉን አውልቆ ጥሏል። ቅዳሜ ንጋት ለኢራን ሕዝብ የብርሃን ሳይሆን የእሳት ነበልባልን ይዞ ከትሟል። አሜሪካና እስራኤል ያንን ለዘመናት ያሴሩበት የነበረውን ኢራቅን ያፈራረሱበትን፣ ሊቢያን በታትነው የቀበሩበትንና ሶሪያን የደም ምድር ያደረጉበትን አሮጌ ስክሪፕት በኢራን ምድር ላይም ደግመውታል። እስራኤል ስጋት ለማስወገድ በሚል ሽፋን፣ አሜሪካ ደግሞ ኦፕሬሽን ኢፒክ ፊውሪ በሚል ስያሜ በሉዓላዊ ሀገር ላይ በተባበሩት መንግስታት ድርጅት አባል በሆነችው በኢራን ላይ መጠነ ሰፊ የጦርነት ዘመቻን ከፍተዋል። ነገር ግን ይህ ጦርነት እንደተለመደው በአንድ ወገን የበላይነት የሚጠናቀቅ አይመስልም። የፋርስ ምድር እንደ ኢራቅ በረሃዎች ለጠላት ወረራ የተመቻቹ አይደሉም። እነሱ ለጀመሩት ወረራም ኢራን እውነተኛ ቃል ኪዳን የተሰኘውን የአጸፋ ምላሿን ዛሬም አጠናክራ ቀጥላለች።
ቅዳሜ ረፋድ አሜሪካና እስራኤል ኢራንን በጋራ መደብደብ ከጀመሩበት ጊዜ ጀምሮ ግጭቱ እየተካረረ ሚሳኤሎችም እንደ ዝናብ እስራኤልን ጨምሮ መካከለኛው ምስራቅ አገራት ላይ እየዘነቡ ነው። ከ31 የኢራን ግዛቶች 24ቱ ላይ የሚሳኤል ድብደባ ተፈጽሟል። የእስራኤል አይረንዶም የአየር መከላከያ ስርዓትን ከጥቅም ውጭ ያደረገችው ኢራን በበኩሏ በኢየሩሳሌም በሃይፋና እንዲሁም በዋና ከተማዋ ቴል አቪቭ ከፍተኛ የሚሳኤልና የድሮን ጥቃቶችን ፈጽማለች። በተጨማሪም በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ካምፖችና የጦር ሰፈሮች ላይ ጥቃቶችን ሰንዝራለች። በዚህም መሰረት የተኮሰቻቸው ድሮኖችና ሚሳኤሎች በኳታር አልሁዴድ የአየር ኃይል ሰፈር ላይ፣ በኩዌት አልሳሌም የአየር ኃይል መንደር ላይ፣ በተባበሩት አረብ ኤሜሬትስ አልዳፍራ የአየር ኃይል ቤዝ ላይ፣ በሳውዲ አረቢያ ልዑል ሱልጣን የአየር ማረፊያ ሰፈር ላይና በባህሬን የአሜሪካ አየር ኃይል 5ኛ ፎሌት መዳረሻ ላይ ሚሳኤሎችን አዝንባለች። በኢራቅ ሐሪርና ኤርቢል የሚገኙ የአሜሪካ የጦር ቤዞችንም ከጥቅም ውጭ አድርጋለች። በሶሪያም በተለያዩ የጦር መንደሮች ላይ የኢራን ሚሳኤሎች ወድቀዋል። በሌላ በኩል የየመኑ ሁቲ ከዚህ ቀደም በመርከቦች ላይ ጥቃት ሲፈጽምበት የነበረውን የባቤል መንደብን ሙሉ በሙሉ መዝጋቱን አሳውቋል። ዝር የሚል መርከብ ካለም የጥቃት ኢላማ እንደሚሆን አስጠንቅቋል። ሂዝቦላም ከኢራን ጎን ቆሞ ጥቃቶችን መፈጸም እንደሚጀምር ይፋ አድርጓል። ዛሬ ንጋት ላይ ደግሞ የኢራን የበላይ ጠባቂ የሆኑት አያቶላ አሊ ኳሚኒ በአሜሪካና እስራኤል የጋራ ጥቃት መገደላቸው ተረጋግጧል። Iranian state media has confirmed the death of the country's supreme leader Ali Khamenei. Khamenei's daughter, grandchild and 2 other family members were also killed in the strikes. Earlier, Iran launched missiles and drones towards Israel and US military bases in the region in response to earlier attacks. የኢራን ብሔራዊ የቴሌቪዥን ጣቢያ የመሪውን መገደል ይፋ ያደረገ ሲሆን በዚህም በኢራን 40 የሐዘን ቀናት ታውጇል። የመሪውን መገደል ተከትሎ የኢራን ብሔራዊ ዘብ ባወጣው መግለጫ በአሜሪካና እስራኤል ላይ ወታደራዊ ጥቃትን የበለጠ ፈጽማለሁ ብሏል። በትላንቱ ጥቃት የኢራን የበላይ ጠባቂን ጨምሮ ልጃቸውና አማቾቻቸውም መገደላቸው ታውቋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ኢራናውያን ሀገራቸውን ለመረከብና ለማስተዳደር ተዘጋጁ ብለዋል። እስራኤል ትላንት ማምሻውን የኢራንን ተፈላጊ ኢላማዎች የተሳካ ወታደራዊ ኦፕሬሽን በማከናወን ጦርነቱን ጨርሻለሁ ብትልም ኢራን ግን ጦርነቱ ተጀመረ እንጂ ገና መቼ ተፈጸመ ብላለች። በ86 ዓመታቸው ሕይወታቸውን ያጡት አሊ ኳሚኒ ግማሽ ክፍለ ዘመን ከምዕራቡ ዓለም ጋር ብቻቸውን ተፋልመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ ከሰዓታት በፊት ይህንኑ ሲገልጹ የነበረ ሲሆን ኢራንም መሞታቸውን ሳታረጋግጥ ቆይታ ነበር። ታላቁ አያቶላ አሊ ኳሚኒ ተገሏል የሚለው መረጃ ለሕዝብ ይፋ ሲሆን ለተከታዮቻቸው ከባድ ስብራት ሆኖባቸዋል። የኳሚኒ ሴት ልጅ የልጅ ልጃቸውና አማቾቻቸውም ሕይወታቸውን አጥተዋል። አያቶላ አሊ ኳሚኒ 86 ዓመታቸው ሲሆን በሁለንተናዊ መሪነት ሀገራቸውን ማገልገል የጀመሩት እንደ ግሪጎሮሳውያን የዘመን ቀመር ከ1989 ጀምሮ ነው። የእስላማዊቷ ኢራን መስራችና የመጀመሪያውን አያቶላ ኳሚኒን ተክተው ነበር ወደ መሪነት የመጡት። አያቶላ አሊ ኳሚኒ የአገሪቷ ጦር የመንግሥት ከፍተኛውን አስተዳደርና የመንፈሳዊ መሪነቱን ሚና ሲወጡ የነበሩ መሪ ነበሩ። የኢራን ይፋዊ የዜና ወኪል ኢርና እንደዘገበው የሀገሪቷ የበላይ መሪ አያቶላ አሊ ኳሚኒ መሞታቸውን ተከትሎ በሕገ መንግሥቱ መሠረት 3 አባላት ያሉት የሽግግር ምክር ቤት የሀገሪቷን አመራር በጊዜያዊነት ተረክቧል። የምክር ቤት የሀገሪቷን ፕሬዝዳንት፣ የፍትሕ አካል ኃላፊንና ከጥበቃ ምክር ቤት የተመረጡ አንድ የሃይማኖት ምሁርን ያቀፈ ሲሆን አዲስ መሪ እስኪመረጥ ድረስም ሁሉንም የአመራር ኃላፊነቶች
ያከናውናል ተብሏል። በሌላ በኩል የአያቶላውን ሞት ተከትሎ በኢራን የተለያዩ ከተሞች እርስ በርስ የሚቃረኑ ስሜቶች እየታዩ መሆኑ ተዘግቧል። በቅድስት ከተማ መሺድ የሚገኘው የኢማም ረዛ መስጊድ ውስጥ በርካታ የኳሚኒ ደጋፊዎች በከፍተኛ ሐዘን ውስጥ ሆነው ሲያለቅሱ የሚያሳይ ምስል በፕሬስ ቲቪ ተሰራጭቷል። በአንጻሩ በመዲናዋ ቴሄራን የመሪው ሞት ከተሰማ በኋላ ደስታቸውን በተኩስና በጭብጨባ የገለጹ ነዋሪዎች እንዳሉ ተመልክቷል። ይህም ባለፉት ሳምንታት በአገሪቷ ተከስቶ በነበረው ህዝባዊ ተቃውሞ በሺዎች የሚቆጠሩ ሰላማዊ ሰዎች በጸጥታ ኃይሎች መገደላቸውን ተከትሎ በህዝቡ መሃል የተፈጠረውን ክፍፍል የሚያሳይ መሆኑ ተነግሯል። ትላንት ረፋድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መጠነ ሰፊ የውጊያ ዘመቻ ማወጃቸውን ተከትሎ እስራኤልና አሜሪካ በጋራ በወሰዱት ጥቃት ኢራን ከፍተኛ ጉዳትን አስተናግዳለች። የኢራን መንግስት ሚዲያዎች እንደዘገቡት ከሆነ በደቡባዊ ኢራን በአንድ የሴቶች ትምህርት ቤት ላይ በተጣለ ቦምብ ሕፃናትን ጨምሮ ቢያንስ 100 ንጹሐኖች ሕይወታቸው አልፏል። ይህንን የጥቃት እርምጃ ተከትሎ የተቆጣችው ኢራንም አጸፋውን ለመመለስ በወሰደችው እርምጃ ጦርነቱ የመካከለኛው ምስራቅ ሀገራትን እያዳረሰ ይገኛል። በእስራኤል ላይ የፈጸመችው ባለው ጥቃትም ከ20 በላይ ንጹሐን ተገለዋል ተብሏል። የኢራን ሚሳኤሎችና ድሮኖች በእስራኤል ብቻ ሳይወሰኑ በባሕረ ሰላጤው ሀገራት የሚገኙ ቁልፍ የአሜሪካ የጦር ሰፈሮችንም ኢላማ አድርገዋል። በተለይ በኩዌት የሚገኘውና የአሜሪካ እንዲሁም የጣሊያን ጦር የሚገኝበት አሊ አልሳሌም የአየር ኃይል ቤዝ በኢራን ሚሳኤሎች ተመቷል። በጥቃቱ የቤዙ ማረፊያ ወይም ራንዌዩ ከፍተኛ ጉዳት የደረሰበት ሲሆን የኩዌት መከላከያ ሚኒስቴርም ጥቃቱን አሰቃቂ ሲል ገልጾታል። በተጨማሪም በኳታር የሚገኘው አል ኡዴድ፣ በተባበሩት አረብ ኤሜሬትስ የሚገኘው አልዳፍራ የአየር ኃይል ቤዞችና በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈር የኢራን ጥቃት ኢላማ ሆነዋል። በተባበሩት አረብ ኤሜሬትስ አቡዳቢ የተተኮሰ ሚሳኤልም በመኖሪያ አካባቢዎች ወድቆ የአንድ ሰው ሕይወት ሲያልፍ ንብረት ላይም ጉዳት አድርሷል። ይህንን ተከትሎ የባሕረ ሰላጤው ሀገራት ማለትም ኢራን፣ ኢራቅ፣ እስራኤል፣ ባህሬን፣ ኳታርና ኩዌት የአየር ክልላቸውን የዘጋጉ ሲሆን ዓለም አቀፍ በረራዎችም ተሰርዘዋል። ዱባይና ኩዌት በረራቸውን ማቆማቸውን ተከትሎ በሺዎች የሚቆጠሩ ተጓዦች አጣብቂኝ ውስጥ ገብተዋል። ነገሮች በሰከንዶች ልዩነት እየተቀያየሩ ሲሆን እነ እስራኤል የጫሩት እሳት የባሕረ ሰላጤው ሀገራትን ያዳረሰ ሆኗል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህ በእንዲህ እንዳለ የየመን ሁቲዎች በቀይ ባህር በኩል የሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም ሁቲዎች እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃቶችን ሲከፍቱ ነበር። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ሁቲዎች አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። በኢራን የሚደገፉት ሁቲዎች አሜሪካ በእስራኤል ስም በኢራን የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆኑ ገልጸዋል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ ላይ እንዲሁም በአጠቃላይ የዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል ተብሏል። ኢራን በበኩሏ የሆርሙዝን የባህር መስመር ሙሉ ለሙሉ ዘግታለች። በዚህም ምክንያት 20 በመቶ የሚሆነው የዓለም የነዳጅ አቅርቦት እንቅስቃሴ ሊቆም ችሏል። ውጥረቱ ከተጀመረበት ጊዜ አንስቶ ይህንን ሊያደርጉ እንደሚችሉ ፍንጭ ሲሰጡ የነበረ ሲሆን አሁን ግን ያ ስጋት ወደ እውነትነት ተቀይሯል። በአሁኑ ሰዓት በባሕረ ሰላጤው የሚገኙ ሁሉም የነዳጅ ጫኝ መርከቦች እንቅስቃሴያቸውን አቁመዋል።
የእስራኤል መከላከያ ኃይል በኢራን አገዛዝ ላይ ያካሄድኩት ያለውን መጠነ ሰፊ ጥቃት ማጠናቀቁን አስታውቋል። እስራኤል ከአሜሪካ ጋር በመቀናጀት በኢራን ላይ በከፈተችው ጥቃት አንዱ ኢላማ የነበረው በምዕራባዊ ኢራን ኬርማንሻ አካባቢ ያለው ዘመናዊ የአየር ጥቃት መከላከያ ስርዓት እንደነበር የእስራኤል ጦር ገልጿል። ጦሩ በመግለጫው የተፈጸሙት ጥቃቶች የኢራን አብዮታዊ ዘብ አቅምን ለማዳከምና በእስራኤል ላይ ሊፈጸሙ የሚችሉ ጥቃቶችን ለማምከን የእስራኤል የአየር ኃይል በኢራን የአየር ክልል ውስጥ የሚያካሄደውን ጥቃት ያለ እንቅፋት ለመፈጸም የሚያስችል ነው ተብሏል። ይህ በእንዲህ እንዳለ የመንግስታቱ ድርጅት የጸጥታው ምክር ቤት በተፈጸመው ወታደራዊ ጥቃት ዙሪያ ለመነጋገር አስቸኳይ ስብሰባን ጠርቷል። ስብሰባው እንዲካሄድ የጠየቁት ሩሲያ፣ ቻይና፣ ባህሬን፣ ኮሎምቢያና ፈረንሳይ ሲሆኑ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉታሬዝም ቀደም ብለው በመካከለኛው ምስራቅ የታየውን ወታደራዊ ጥቃት አውግዘዋል። ዋና ጸሐፊው ባወጡት መግለጫ ወታደራዊ ጥቃቶቹ ዓለም አቀፍ ሰላምንና ደህንነትን የሚጎዱ በመሆናቸው በአስቸኳይ እንዲቆሙ ጠይቀዋል። በሌላ በኩል የኢራን ቀይ ጨረቃ ማህበር በኢራን ከ200 በላይ ሰዎች መገደላቸውን አስታውቋል። የኢራን ቀይ ጨረቃ ማህበር ቃል አቀባይ እንደተናገሩት የአሜሪካና የእስራኤል ጥቃት 24 የኢራን ግዛቶችን መጥቷል። በዚህም 201 ሰዎች ሕይወታቸውን ማለፉን ገልጸዋል። ከሟቾቹ በተጨማሪ 747 ሰዎች ቆስለዋል ብለዋል። ጥቃቱ በተፈጸመበት ቦታ ከ220 በላይ የቀይ ጨረቃ ቡድኖች እንደሚገኙ የገለጹት ቃል አቀባዩ የማዳን ሥራው እንደቀጠለ ነው ማለታቸውን አልጀዚራ ዘግቧል። በሌላ በኩል ፕሬዝዳንት ኤርዶጋን ኢራን በገልፍ ሀገራት ላይ የሰነዘረችውን ጥቃት ኮንነዋል። የቱርኩ ፕሬዝዳንት ጣይብ ኤርዶጋን ኢራን በገልፍ ሀገራት ላይ የፈጸመችው የሚሳኤልና የድሮን ጥቃት ተቀባይነት የሌለው መሆኑን ገልጸዋል። ፕሬዝዳንት ኤርዶጋን ትላንት አመሻሽ በኢስታንቡል ባደረጉት ንግግር በክልሉ እየተባባሰ የመጣው ውጥረት በእጅጉ እንዳሳሰባቸው ገልጸዋል። ፕሬዝዳንቱ አክለውም ኢራን ወንድም ባሏቸው የገልፍ ሀገራት ላይ የፈጸመችው ጥቃት የትኛውን ምክንያት ቢቀርብለት ተቀባይነት የሌለውና ቀጠናውን ወደ ከፋ ግጭት የሚያመራ መሆኑን አስገንዝበዋል። በተጨማሪም ኤርዶጋን አሜሪካና እስራኤል በኢራን ላይ የሰነዘሩትን የአየር ጥቃትም የኮነኑ ሲሆን ይህም የኢራንን ሉዓላዊነት የሚጋፋና የቀጠናውን ሰላም የሚያናጋ ነው ብለዋል። ፕሬዝዳንት ጣይብ ኤርዶጋን በመካከለኛው ምስራቅ የተከሰተውን የከፋ ግጭት ለመከላከል ኢስላማዊው ዓለም አፋጣኝ እርምጃ እንዲወስድ አሳስበዋል። በኔታንያሁ ቅስቀሳ በኢራን ላይ የተጀመረው የአሜሪካና የእስራኤል ጥቃትም በጣም ያሳስበኛል ብለዋል። ቱርክ ሁኔታው በዲፕሎማሲያዊ መንገድ እንዲፈታ ጥረት እንደምታደርግና ለድርድርም ዝግጁ መሆኗን ኤርዶጋን አረጋግጠዋል። የሁቲው መሪ አብዱል ማሊክ አልሁቲ ኢራን በቀጠናው የሚገኙ የአሜሪካን ጦር ሰፈሮችን የመምታት መብት አላት ብለዋል። መሪው አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት ጨካኝና አረመኔያዊ ሲሉ ጠርተውታል። ለማንኛውም ለውጥ በንቃት ላይ ነን፣ አቋማችንም ጠንካራና ኃይለኛ ነው፣ ያጸፋ ምላሻችንም በእጅጉ ወሳኝ ይሆናል ሲሉ በመግለጫቸው ተናግረዋል። ሁቲዎች በኢራን በኩል ያለውን ግጭት መቀላቀል አለመቀላቀላቸውን እስካሁን ግልጽ አላደረጉም። የየመን ሁቲ ኃይሎች በቀይ ባህር በኩል የሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ ግን አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመችው ነው ያሉትን ጭፍጨፋ እንድታቆም በተደጋጋሚ ጥቃት ሲከፍቱ ነበር። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ እንደነበር የሚታወስ ነው። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። በኢራን የሚደገፈው ሁቲ አሜሪካን በእስራኤል ስም በኢራን ላይ የምታደርገውንም ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነ ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ፣ ዓለም አቀፍ የነዳጅ ዋጋና በአጠቃላይ የዓለም ኢኮኖሚ ላይ እጅግ ከባድ ተጽዕኖን ሊፈጥር ይችላል ተብሏል።
በተያያዘ ዜና የአሜሪካ ኮንግረስ ቁልፍ ዲሞክራቶች በአሜሪካ የኢራን ወታደራዊ እርምጃ ላይ ያላቸውን ተቃውሞ ገልጸዋል። በአሜሪካ ኮንግረስ ውስጥ የሚገኙ ከፍተኛ የዲሞክራቲክ ፓርቲ አባላት ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ ጥቃት ለመሰንዘር ያስተላለፉትን ውሳኔ አጥብቀው በማውገዝ ላይ ናቸው። አባላቱ እንዲህ ያሉ ጥቃቶች አስቀድመው የኮንግረሱን ይሁንታ ማግኘት ነበረባቸው ሲሉ እየተከራከሩ ነው። የምክር ቤቱ የዲሞክራቶች መሪ ሐኪም ጄፈርስ በሰጡት መግለጫ ኢራን ለምትፈጽመው የሰብአዊ መብት ጥሰት፣ ለኒኩለር ምኞቷ፣ ለሽብርተኝነት ድጋፏ እንዲሁም ደግሞ እንደነ እስራኤልና ዮርዳኖስ ባሉ ቀጠናዊ አጋሮቻችን ላይ ለምትደቅነው ስጋት ተጠያቂ መሆን አለባት ብለዋል። ይሁን እንጂ ያሉት ጄፈርስ አስገዳጅ ሁኔታዎች በሌሉበት ወቅት የትራምፕ አስተዳደር እንደ ጦርነት የሚቆጠርን ወታደራዊ ኃይል ከመጠቀሙ በፊት የሕግ መወሰኛ ምክር ቤቱን ፍቃድ መጠየቅ ይኖርበታል ብለዋል። የሴኔት የጦር ኃይሎች ኮሚቴ አባል ሴናተር ጃክ ሪድ በሰጡት አስተያየት ፕሬዝዳንት ትራምፕ የአሜሪካን ሕዝብ ፍላጎት በመቃረን ሀገራችንን ወደ ትልቅ የኢራን ጦርነት ውስጥ ከተዋታል። ይህም በቂ ምክንያት ያልቀረበለት የኮንግረስን ፍቃድ ያላገኘና መውጫው የማይታወቅ ጦርነት ነው ሲሉ ገልጸውታል። ሴናተሩ አክለውም አስቸኳይ ማብራሪያ እንዲሰጣቸው የጠየቁ ሲሆን ጥብቅ የቁጥጥር ስልጣናቸውን እንደሚጠቀሙም አስታውቀዋል። የተወካዮች ምክር ቤት የጦር ኃይሎች ኮሚቴ አባል አዳም ስሚዝ በበኩላቸው ይህ ያለ ኮንግረስ ፍቃድ የተፈጸመ ጥቃት በሀገር ውስጥም ሆነ በዓለም አቀፍ ሕግጋት ዘንድ ተቀባይነት የሌለው ድርጊት ነው ብለዋል። የሴኔቱ አናሳ ወገኖች ተጠሪ የሆኑት ዲክ ደርቢን በበኩላቸው ትዊተራቸው ላይ ባሰፈሩት ጽሑፍ የኢራቅን ጦርነት ከተቃወሙ 23 ሴናተሮች አንዱ እንደነበሩ አስታውሰው የአገዛዝ ለውጥን ያለመ የኢራን ጦርነት በሺዎች ለሚቆጠሩ ወታደሮቻችን ሕይወት አደጋ የሚሆን ሌላ ረጅም የአሜሪካ ወታደራዊ ኪሳራ ሊሆን ይችላል ሲሉ አስጠንቅቀዋል። ታዋቂዋ የግራ ዘመን ፖለቲከኛ አሌክሳንድሪያ ኦሳሊዮ ኮርቴዝ በበኩላቸው የጦርነት ሕገወጥ አላስፈላጊና አስከፊ መዘዝን የሚያስከትል ነው ብለዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ